አንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ ሲመጣ እግዚአብሔር በሕይወቱ ለመጀመሪያ ነገር የሚሰራው ጌታን ሲቀበል መድኃኒቱ አድርጎ ጌታው አድርጎ የራቀውን ጌታ ርቄህ ነበር በድዬህ ነበር አሁን ግን ወደ አንተ መጥቻለሁ ማረኝ ብሎ ሲመጣ መጀመሪያ እግዚአብሔር የሚያደርገው ያን ተለይቶ የኖረ መንፈስ ቅዱስን ወደ ልቡ ይልካል። ያ መንፈስ ቅዱስ በልቡ ይፈሳል። በልቡ ሲፈስ ጠላትነትን ከውስጡ ያስወግድለታል። ያን ክፉ እይታውን ይገፍለታል። ስለ እግዚአብሔር የነበረውን አሉታዊ እይታ ከልቡ ውስጥ ያስወግዳል። የእግዚአብሔርን ፍቅር በልቡ ውስጥ ያፈሳል። ከዛ እግዚአብሔር ባርኮሃል ሲባል ይሄ ሰው አሜን ማለት አይከብደውም። እግዚአብሔር የዘላለም ሕይወት አዘጋጅቶልሃል ሲባል እንዴት ብሎ በዛ ተስፋ አይጠራጠርም። ለምን? በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልቡ ፈሷል። እግዚአብሔርን አይጠራጠረውም። እግዚአብሔር ይዋሸኛል ብሎ አይሰጋም። ለጥቂትም አይሰጋም። ለምን? በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልቡ ውስጥ ፈሷል። ለሱ እግዚአብሔር መልካም አምላክ ነው። ለሱ እግዚአብሔር ቸር አምላክ ነው። ለሱ እግዚአብሔር አባት ነው። ለሱ እግዚአብሔር ሩህሩህ ነው። ለሱ እግዚአብሔር ሁሉን ቻይ ነው። ለሱ እግዚአብሔር ሐሳቡን የማይቀይር አምላክ ነው። ይሄን በምን እርግጠኛ ሆነ? የእግዚአብሔር ፍቅር በመንፈስ ቅዱስ በልቡ ውስጥ ስለፈሰሰ። ስለዚህ እግዚአብሔር ስለሚናገረው ተስፋ ሁሉ ይሄ ሰው አያፍርም። እግዚአብሔር አያደርገውም ብሎ አይጠራጠርም። ወደ ኋላ አይሸሽም። ሻይ አያደርግም። ከምን የተነሳ? በመንፈስ ቅዱስ የእግዚአብሔር ፍቅር በልቡ ከመፍሰሱ የተነሳ። ስለዚህ ከዚህ ምን ትረዳላችሁ? እግዚአብሔር የተናገረውን የተስፋ ቃል በመጽሐፍ ቅዱስ የተጻፈውን ይዘን ያደርገዋል ማለት ለምንድን ነው ያቃተን ብትሉ፣ እኛ እግዚአብሔር ፍቅር እንደሆነ አውቀናል አምነናል የሚለው ጎሎናል ማለት ነው። አላወቅንም አላመንም ማለት ነው። ስናውቅና ስናምን የተስፋ ቃሎቹ አያሳፍሩንም። we will have the boldness ድፍረቱ ይኖረናል። አይተወኝም የማለት ድፍረት፣ አይጥለኝም የማለት ድፍረት፣ አያዋርደኝም የማለት ድፍረት፣ ፍጻሜ መልካም ነው የማለት ድፍረት የሚኖረን እግዚአብሔር ፍቅር እንደሆነ ሲገባን እና ስናምን ነው። ለዚህ ነው ጳውሎስ ምን አለ? የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ የሰጠን ተስፋ ምን አይለንም? አያሳፍረንም። ቦልድሊ እንናገራለን። በተስፋ ማታፍሩት ለመቼ ነው? እንደሚሆን እርግጠኛ ስትሆኑ ነው። እርግጠኛ የምትሆኑት ደግሞ ተስፋን በሰጠው ላይ ባላችሁ መተማመን ነው። ተስፋን የሰጠው ታማኝ ነው ብላችሁ የምትተማመኑበት ከሆነ ለዛ ደግሞ በፍቅሩ ማመን ያስፈልጋል። ክብር ለጌታ ይሁን። በፍቅሩ ማመን ይጠይቃል። በፍቅሩ መደገፍ ይጠይቃል። ክብር ለስሙ ይሁን። እግዚአብሔር ሊያወርሰን የገባልንን ተስፋ አይፈጽመውም ብለን አንጠራጠርም። ምክንያቱም በልባችን በመንፈስ ቅዱስ የፈሰሰው የእግዚአብሔር ፍቅር እግዚአብሔር እንዳንጠራጠረው አድርጎናል ማለት ነው። ይሄ ትርጉሙ እንደዛ ነው። በልባችን የፈሰሰው በመንፈስ ቅዱስ የፈሰሰው የእግዚአብሔር ፍቅር እግዚአብሔር ምን እንዳንለው አድርጎናል? እንዳንጠራጠረው አድርጎናል። እርሱ ሊያድነን ሲመጣ ቅድም ፍቅሩ በዚህ ተገልጧል። የእግዚአብሔርን ፍቅር በዚህ አይተናል አይደለም ያለው ዮሐንስ? በምንድን ነው የታየው? የእግዚአብሔር ፍቅር የተረጋገጠው በምንድን ነው? ሐሳብ አለ እኮ አሁን በዘፈን አለ፣ ወድሻለሁ፣ ሞትልሻለሁ ብዙ አለ አይደለ? ግን ያ ፍቅር ለመረጋገጡ ተግባር ይጠይቃል። እግዚአብሔር እንደሚወደን ግን በተግባር ተረጋግጧል። የተረጋገጠው ደግሞ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር ልጁን ወደ ዓለም ምን ብሎታልና ልኮታል። መልአክ ብቻ አይደለም፣ ለሞት ተላልፎ እንዲሰጥ ፈቅዷል ስለኛ። በዚህ ፍቅሩን ምን ብለናል? አውቀናል። ደግሞ ይሄ የምናወራለት ፍቅር ወደፊት እንዲህ ያደርጉልኛል፣ ትናንት እንዲህ አድርገውልኛል ብሎ ሳይሆን ገና ጠላቶቹ ሳለን የሆነ ፍቅር ነው። ከኔ ጋር ናችሁ ወይ?
ሮሜ ምዕራፍ 5 ይሄን አስገራሚ ነገር ይነግረናል። እርሱ ሊያድነን ሲመጣ ማለትም ፍቅሩን ሲገልጥ በሶስት ሁኔታ ውስጥ ነበርን። ዛሬም በእነዚህ 3 ወይ 2 ሁኔታዎች ውስጥ ያላችሁ የእግዚአብሔር ፍቅር ዛሬም ያው ነው። ጌታ ስሙ ይባረክ። ከዛው መጽሐፍ ነው የምነግራችሁ። ሮሜ ምዕራፍ 5 በ3 ሁኔታዎች ውስጥ ነበርን። ይህንም ጳውሎስ ሳለን ብሎ መጀመሪያ የነበርንበትን ሁኔታ ገልጾታል። አሁን ወደ ጌታ ከመጣን በኋላ መጀመሪያ በኃጢአታችሁና በበደላችሁ ሙታን ነበራችሁ ከተባለ አሁን ምኖች ናችሁ ማለት ነው? ሕያዋን ናችሁ ማለት ነው። መጀመሪያ የቁጣ ልጆች ነበራችሁ። የልቦናችሁን ፈቃድ እና በአየር ላይ ስልጣን ያለውን መንፈስ ፈቃድ እያደረጋችሁ ትኖሩ ነበር። 3 እዛ ነበራችሁ አለ። በኋላ ደግሞ እንደዚህ በነበርን ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ባለጸጋ ስለሆነ፣ ትልቅ ፍቅር፣ ባለጸጋ ምሕረት፣ በበደላችንና በኃጢአታችን ምክንያት ሙታን ሳለን ከእርሱ ጋር ምን አደረገ? ሕይወት ሰጠን። እንዴት? ዮሐንስ ሲናገር ሕይወት በሱ በኩል እንድናገኝ ልኮታል ይላል። ክብር ለጌታ ይሁን። ስለዚህ ምን አይነት ሰዎች እያለን ነው ልጁን የላከልን? ምን አይነት ሰዎች እያለን ነው የወደደን? የእግዚአብሔርን ፍቅር በዚህ ነው የምንለካው። አሁን ስለ ሰዎች ፍቅር ስንል የእግዚአብሔርን ፍቅር አንዳንድ ጊዜ እናመቻምቻለን። ለምሳሌ ሕይወታችን ለጌታ ለመስጠት እናቴ ብትቆጣስ እንላለን። አባቴ ቅር ቢለውስ፣ አጎቴ፣ ባሌ፣ ጓደኛዬ፣ ማህበረሰቡ ምንለው ነገር አለ። ባይገባን ነው። እነዚህ ሰዎች ግን እንደዚህ ሳለን ይወዱናል። አሁን ማነብላችሁን እንደዚህ ሳለን ወዳጆች ይሆኑናል። እንደዚህ ሳለን ለኛ ይሆናሉ። እነዚህ የምናፍራቸው ሰዎች በምንድን ነው እየለወጥን ያለ ነው የጌታን ፍቅር የሚለውን ዛሬ ልጠይቃችሁ ፈልጋለሁ። የመጀመሪያው ደካሞች ሳለን ይላል ጳውሎስ። ምኖች ሳለን? ደካሞች ሳለን፣ ሄልፕለስ፣ ራሳችን ማዳን፣ ራሳችን መለወጥ፣ ራሳችንን ማሻሻል የማንችል ሳለን ማለት ነው። ደካሞች ሳለን፣ ራሳችን መርዳት የማንችል ሆነን እያለ ሮሜ ምዕራፍ 5 ቁጥር 6 ገና ደካሞች ሳለ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። የእግዚአብሔርን ፍቅር ያወቅነው ወይም የእግዚአብሔር ፍቅር ለእኛ የተገለጠው እኛ ደካሞች ሳለን ለእኛ ለኃጢአተኞች በመሞት ነው። ሳለን የሚለውን አስምሩበት። ደካሞች ሳለን። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ይላል። ከዛው ይቀጥልና ጳውሎስ ቁጥር 8 ላይ እንደዚህ ይላል፣ ኃጢአተኞች ሳለን፣ ደካሞች ሳለን፣ ደግሞ ምኖች ሳለን? ኃጢአተኞች ሳለን። ማለትም ወደ እግዚአብሔር የሚያቀርብ ስራም ሆነ ማንነት በሌለን ጊዜ ወደ እግዚአብሔር የሚያቀርበን በእግዚአብሔር ፊት እንድንቆም የሚያደርገን የምንኮራበት መልካም ተግባር እና መልካም ማንነት በሌለን ጊዜ ኃጢአተኞች ሳለን እግዚአብሔር ፍቅሩን በልጁ ሞት ለኛ የገለጠልን ደካሞች ሳለን ነው፣ ኃጢአተኞች ሳለን ነው። ዛሬ ደካማ ነኝ ለምትሉ ተስፋ አለ፣ የማያሳፍር ተስፋ። ያ የእግዚአብሔር ፍቅር ነው። ጌታ ስሙ ይባረክ። ኃጢአተኛ ነኝ እኔ ለወጥ ይሆን ወይ ለምትሉ ተስፋ አለ። ኃጢአተኛ መሆናችሁን እያወቀ ነው የወደዳችሁ። ደካሞች መሆናችንን እያወቀ ነው የወደደን። ተሸውዶ አይደለም፣ ተታሎ አይደለም፣ ተጨበርብሮ አይደለም። እውነታውን እያወቀ ነው የወደደን። ለዚህ ነው የማንሰጋው ለዘላለም። ስደክም ምን ያረገኝ ይሆን አሁን እኮ ብርታቴን አይቶ ነው ምንለው አይደለም።
አሁን ቁንጅናዬን አይቶ ነው ሳረጅ ተወኝ ይሆን የምንለው አይደለም። ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ዮሐንስ ምን አለ? እኛ እንደወደድ ነው አይደለም አለ። ጳውሎስ ደግሞ እግዚአብሔር ያለውን የራሱን ፍቅር ያስረዳል። የእግዚአብሔር ፍቅር ማስረጃ ይሄ ነው። የእግዚአብሔር ፍቅር ማስረጃ ከኛ ፍቅር የተለየ መሆኑ፣ አምላካዊ ፍቅር መሆኑ፣ መለኮታዊ ፍቅር መሆኑ ማስረጃው እኛ ኃጢአተኞች ሳለን እኛን መውደዱ ነው። ይሄ ነው የፍቅር ልዩነት። በሶስተኛ ደረጃ ወይም ሶስተኛው ሳለን ጠላቶች ሳለን ይላል። እንዴት ነው እንደዚህ አይነት ፍቅር? ደካሞች ሳለን ሄልፕለስ ሆነን እያለ መውደድ፣ ኃጢአተኞች ሳለን ቅዱሱ እግዚአብሔር እኛን መውደድ፣ ቀጥሎ ደግሞ ጠላቶቹ ሳለን። እንዴት ነው የሚቻለው ይሄ? ሰዎች የኛ ጠላቶች ሆነው ሳሉ እኛ እነሱን መውደድ፣ ሊያጠፉን ሊገለብጡን እየጣሩ እያለ ማለት ነው። ባላንጣ ሆነው እያሉ ማለት ነው። በእግዚአብሔር ላይ የተነሳንና ከእግዚአብሔር ጋር የተጣላን ሳለን ከፍጥረታችን የቁጣ ልጆች ነበርን የሚለው ለዚህ ነው። ቁጥር 10 ላይ ሮሜ ምዕራፍ 5 ቁጥር 10 ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። እኛ ጠላቶች ሆነን ሳለ አስታራቂ ሳይፈልግ የሚወደውን ልጁን አስታራቂ ያደረገው በልጁ ሞት ምን ካለ? ከታረቀ። እግዚአብሔር ፍቅሩን የገለጠልን በዚህ ነው። እግዚአብሔር ፍቅር ነው ስንል እንደዛ ነው። ጠላቶቹ ሳለን በእግዚአብሔር ላይ የተነሳንና ከእግዚአብሔር ጋር የተጣላን የእግዚአብሔር ተቃራኒዎች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁን ከታረቅን በኋላ በሕይወቱ እንድናለን ይላል። ዛሬም ካለንበት ሁኔታ ሊያወጣን የሚችለው ወገኖቼ የእግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር ና ማለት አለብን። ስራችን አያወጣንም ከድካማችን ከኃጢአተኝነታችን። እግዚአብሔርን በስራ ለማሳመን እባክህ ውደደኝ፣ ይሄው ምን እየሰራሁ እንደሆነ፣ አስራት እየሰጠው ነው ውደደኝ፣ መባ እየሰጠው ነው ውደደኝ፣ 40 ቀን እየጾምኩ ነው ውደደኝ፣ 40 እየሰገድኩ ነው ውደደኝ፣ እየመጸወትኩ ነው ውደደኝ ብንለው ይሄ ሊያስወድደን አይችልም። እሱ ግን እንዲሁ ወዶናል። እንዲሁ ወዶናል። ካለንበት ሁኔታ ከድካማችን ከኃጢአተኝነታችን ከእግዚአብሔር ጋር ካለን ጠላትነት ባህሪ ከሚሸሸው ባህሪያችን ሰው ሁሉ ዳግመኛ ካልተወለደ ከእግዚአብሔር የሚሸሽ ባህሪ ነው ያለው። ይሸሻል። ወደ እግዚአብሔር በተፈጥሮ መቅረብ የሚችል ሰው የለም። ጠላትነት አለ በልቡ ውስጥ። እግዚአብሔር በልጁ ሞት ያደረገው ነገር ምንድነው? በሞቱ አስታረቀን። ያን ጠላትነት ከኛ ውስጥ ነቀለው። ጌታ ስሙ ይባረክ። መርዙ ያ የባቡ መርዝ ከኛ ተነቀለ። በልጁ ሞት ነው የተነቀለው። ሕይወት መድኃኒት ሆኖ መጣ። ጌታ ስሙ የተባረከ። የመርዙ መድኃኒት ሆኖ መጣ። የዛ የጠላትነት መርዝ መድኃኒት። ያኔ ዲያብሎስ ወደ ሰዎች ሕይወት ኢንጀክት ያደረገው ያስገባው መርዝ አለ። የጠላትነት መርዝ፣ መልካምን ነገርና መልካሙን እግዚአብሔርን የሚጠላ ማለት ነው። ያን መርዝ ሊያጠፋ ነው ኢየሱስ ክርስቶስ የመጣው። ጌታ ስሙ ይባረክ። ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 እኛም አይተናል፣ ምስክሩ ነው ይሄን የሚናገረው፣ አባትም አብ ማለት ነው ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ልጁን የምን መድኃኒት እንዲሆን? የዓለም መድኃኒት። ከምን የሚያድን? ከድካም የሚያድን፣ ከኃጢአት የሚያድን፣ ከእግዚአብሔር ጠላትነት የሚያድን፣
ከዛ ከእባቡ መርዝ የሚያድን የዓለም መድኃኒት እንዲሆን እንደላከው ክብር ለጌታ ይሁን። የዓለም መድኃኒት እንዲሆን እንደላከው እንመሰክራለን። የኛ መድኃኒት ነው እሱ። የኃጢአተኞች መድኃኒት ነው። የደካሞች መድኃኒት ነው። የእግዚአብሔር ጠላቶችም መድኃኒት ነው። ጠላትነትን ሊያስወግድ የመጣ በሞቱ ክብር ለጌታ ይሁን። ዛሬም ካለንበት ሁኔታ ሊያወጣን የሚችለው የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር አስቀድሞ የፈጠረን ነው። ስለዚህ እግዚአብሔር ይሄን የፍቅር ዓላማውን በእኛ ላይ ያለውን ግብ ይመታ ዘንድ ሪሶርስ አዘጋጅቷል፣ ሀብት አዘጋጅቷል፣ በጀት ይዟል። ከኔ ጋር ናችሁ ወይ? እኛ እስከ ፍጻሜው ሄደን በፊቱ አለነውርና ነቀፋ ዓለም ሳይፈጠር ያሰበን አይነት እሱ ደስ የሚሰኝበት ነውር ነቀፋ የሌለን እንከን የሌለን እሱ እንከን የለሽ እንደሆነ ማለት ነው። በእርሱ ፊት ደግሞ እንከን የለሽ ሆነን መገኘት እንድንችል ይሄ ምክሩ ወደ ፍጻሜ እንዲመጣ ይሄ ግብ እንዲፈጸም እግዚአብሔር ቅድም እንዳልኩት በጀት ይዟል። ያ በጀት ጸጋ ይባላል። ጸጋ ፍቅር ግቡን እንዲመታ እግዚአብሔር ያዘጋጀው ነፃ ስጦታ ነው። እግዚአብሔር በእኛ ላይ ያለው ፍቅር ፍሬ እንዲያፈራ ፍጻሜ እንዲያገኝ እግዚአብሔር ዓለም ሳይፈጠር ልክ እንደወደደን ሁሉ ለፍቅር እንደወሰነን ሁሉ ዓለም ሳይፈጠር ደግሞ ይህን ግቡን የምንመታበትን በጀት አስቀምጦልናል። ቆላስይስ ምዕራፍ 2 ቁጥር 13 እንዲህ ይላል፣ እናንተም በበደላችሁና ስጋችሁን ባለመግረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። እነዚህ ከላይ የዘረዘርናቸው ነገሮች ሁሉ ወደ ተግባር ሲመጡ ምን ይባላሉ? ጸጋ ይባላሉ። ምሕረት ማግኘት፣ ይቅርታ ማግኘት፣ ሕይወት ማግኘት፣ የኃጢአት ስርየት ማግኘት። እነዚህ እግዚአብሔር ዓለም ሳይፈጠር አስቀድሞ እኛን በፊቱ አለነውርና አለነቀፋ ሆነን እንመላለስ ዘንድ ሲያቀደን እኛ ፍጡር እንደመሆናችን መጠን ደካማ እንደምንሆን፣ ኃጢአተኛ እንደምንሆን፣ የእሱን ጠላቶች እንደምንሆን አስቀድሞ አውቋል። ስለዚህ በጀት በጅቶልናል። ከዚህ ድካማችን የምንወጣበት፣ ከኃጢአተኝነታችን የምንድንበት፣ ከጠላትነታችን የምንታረቅበት፣ እኛ ገና ሳንፈጠር ምክር ሲመክር እግዚአብሔር ያኔ ማለት ነው ሲመክር ከዚህ የምንፈወስበትን መድኃኒት አዘጋጅቶልን ነው። ሀብት አዘጋጅቶልን ነው። በጀት በጅቶልን ነው። የእግዚአብሔር ፍቅር ተዋርድስ አስ ለእኛ ያለው የእግዚአብሔር ፍቅር ሲገለጥ ከንቱ እንዳይሆን ያለ ፍሬ እንዳይሆን ክብር ለጌታ ይሁን። ፍቅሩ በእኛ እንዲያፈራ ፍሬያማ እንዲሆን እግዚአብሔር የበጀተው በጀት አለ። ጸጋ ይባላል። ጸጋ የእግዚአብሔር ፍቅር በተግባር እንዲታይ የተዘጋጀ ሀብት ነው።